ከረንትሊ እጅግ ያጓጉል እንደዚህ ሰፋ ያሉ የሀበሻ ቀሚሶች ሰው በጣም እየወደዳቸው የሚገኙ የሀበሻ ቀሚሶች ናቸው። ሰው በዛ መልኩ አድርገን ሰርተነዋል። በጣም በብዙዎቻችሁ በጣም የተወደደ የተመሰከረለት የንግስት ሳባ በፈትል የተሰራ ነው ቀሚስ ነው። የወገብ ላስቲኮቻችንን በምንጠቀምበት ጊዜ መጥበብና መስፋት እንዲችሉ አድርገን ነው የምንጠቀመው። ልክ እንደዚህ እንደምታዩት ዲቴይሉ እዚህ ጋር ይህንን ይመስላል። ሰው መስፋት ስትፈልጉ እዚች ጋር የታሰረችውን መፍታት ብቻ ነው የሚጠበቅብን። ሰው እንደዚህ ሳብ ሲል የወገቡ ሰፋ የማለት ባህሪ ይኖረው። ምናልባት ደግሞ ከሰፋ ደግሞ ልክ ይህንን ሳብ በምታደርጉበት ጊዜ ጠበብ ይላል ማለት ነው። ስለዚህ የወገብ ሳይዝ አያሳስበንም ማለት ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን እንደተለመደው ቆንጆ ቆንጆ የሚያማምሩ ከፈትል የተዘጋጁ የተለያዩ የሀበሻ ቀሚሶችን ዲቴይላቸውን፣ ጥልፋቸውን፣ አሰፋፋቸውን ምን እንደሚመስል እያሳየኋችሁ አብሬያችሁ ቆያለሁ። ከቪዲዮ መጨረሻ ድረስ እንድትከታተሉ እንጋብዛለን። ይሄ የምታዩት የሀበሻ ቀሚስ ከዚህ በፊት ፖስት አድርጌው በጣም በብዙዎቻችሁ የወደዳችሁት የመረጣችሁት የሀበሻ ቀሚሳችን ነው። አረንጓዴ ከለር ኮምቢኔሽን የሚበዛበት አይነት የሀበሻ ቀሚስ ነው። ያው በፈትል ልብሶቻችን የታወቅን እንደሆነ ታውቃላችሁ። ቀጥታ በፈትል ከታወቀች ሀገር ከጎንደር ቀጥታ ነው የምናስገባቸው። እነዚህን ቀሚሶች በዚህ መልኩ አድርገን ሰርተናቸዋል። ጥለቱ፣ ዲቴይሉ፣ አሰፋፉ ሁሉም ነገር በጣም ነው የሚያምረው። እንደምታዩት እጅጌውን በዚህ መልኩ አጓጉል አድርገን ነበር የሰራ ነው። ከረንትሊ እጅጌ አጓጉል እንደዚህ ሰፋ ያሉ የሀበሻ ቀሚሶች ሰው በጣም እየወደዳቸው የሚገኙ የሀበሻ ቀሚሶች ናቸው። ሰው በዛ መልኩ አድርገን ሰርተነዋል። እንደምታዩት በአራት አረብ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። ከጀርባ ያለ ሁለት ጥለት እንደምታዩት በጥለት በጥበብ አድርገን ሰርተነዋል። ከፊት ለፊት ላይ ያለው ደግሞ ልክ እንደዚህ ባዶ አድርገን የሰራ ነው። ከፊት ለፊት ምንም አይነት ጥለት የለውም። ስለዚህ ከፊት ለፊት ልክ እንደዚህ ወራጅ ቆንጆ የወራጅ ጥልፍ በዚህ መልኩ አድርገን ጠልፈንበታል ማለት ነው። እንደምታዩት በጣም ነው የሚያምረው። እንደተለመደው ፈትላችን ደብል ነው። ሁለት ፈትል ነው እዚህ ጋር የምንጠቀመው፣ ምክንያቱም ጥልፉን መሸከም እንዲችል ደብል አድርገን ነው የምንሰራው። ከዛ ስር ደግሞ ሰውነት እንዳያሳይ ሳተን ገበሮችን እንጠቀማለን። በዚህ መልኩ አድርገን የሰራነው የሀበሻ ቀሚስ ነው። ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ አለው። ይህንን የሀበሻ ቀሚስ እኛ ጋር በ8500 ብር ብቻ ነው የምታገኙት። ከዚህ በፊት 8000 ስንሸጠው የነበረ የሀበሻ ቀሚስ ነው። ከረንትሊ ባለው የዋጋ ጭማሪ የ500 ብር ጭማሪ አድርገን 8500 ብር እኛ ጋር ታገኙታላችሁ ማለት ነው። ልክ እንደዚህ እንደምታዩት ቆንጆ ትልቅ ነጠላ አለው። አንድ ላይ ቆንጆ የሚያምር ነጠላ ትልቅ ነጠላም አለው። አጣፍቶ ለመልበስ የሚሆን ነጠላ ነው። ለቤተ ክርስቲያን ትልልቅ ነጠላ ለምትወዱ ከስተመሮቻችን ይሆናል ብለን እናስባለን። ትወዱታላችሁ ብለን እናስባለን። ቆንጆ ትልቅ ነጠላ አለው። ይህንን የሀበሻ ቀሚስ እኛ ጋር በ8500 ብር ብቻ ነው የምታገኙት። ከረንትሊ ኦርደሮችን እየተቀበለን አይደለም። ከጥምቀት በኋላ ነው ኦርደሮችን የምንቀበለው። ስለዚህ ከዛ በኋላ ኦርደር የማድረግ ፕላን ያላችሁ ከስተመሮቻችን መደወል ትችላላችሁ ማለት ነው። ቆንጆ ቆንጆ የፈትል ቀሚሶችን እኛ ጋር ታገኛላችሁ። ይሄኛው የሀበሻ ቀሚስ ደግሞ የጎጃም ባህላዊ ቀሚስ ነው። ከዚህ በፊት በጣም ብዙ ከስተመሮቻችን የጎጃምኛ ቀሚሶችን እያላችሁኝ ነበረ። አሁን በዚህ መልኩ አድርገን የሰራ ነው። የጎጃም ቀሚስ ደግሞ አሳያችኋለሁ። የጎጃምኛ ቀሚሶች እታቸው ትንሽ ሰፋ የማለት ባህሪ ያለው፣ እታች ደግሞ ያላቸው ዲቴይል ይህንን ይመስላል ማለት ነው። ሞስትሊ እንደዚህ አይነት ስትራክቸሮችን ነው ታች የምታገኙት። በዚህ መልኩ አድርገን ሰርተነዋል። ከለር ኮምቢኔሽናቸው በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ከጀርባ የተጠቀምነው ጥለት ወይን ጠጅ ደመቅ ያለ የወይን ጠጅ ከለር ነው ማለት ነው። እናንተ በፈለጋችሁት በመረጣችሁት የከለር አማራጮች ኦርደር ማድረግ ትችላላችሁ። ኖርማሊ እዚህ ጋም የወይን ጠጅ ከለር ስላለ የጀርባው ወይን ጠጅ ከለር ተጠቅመናል ማለት ነው። ከፈለጋችሁ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ የፈለጋችሁትን እዚህ ጋር ስላሉት የፈለጋችሁትን የከለር አማራጮች መጠቀም ትችላላችሁ። እንደተለመደ ዳብል ፈትል ነው የምንጠቀመው። ልክ እንደዚህ ፈትሉ ዳብል ነው፣ ምክንያቱም እዚህ ጋር ያለው ጥልፉን መሸከም እንዲችል ያደርገዋል ዳብል መሆኑ። ከዛ ስር ደግሞ ሰውነት እንዳያሳይ ሳተን ገበሮችን እንጠቀማለን። ልክ በዚህ መልኩ ሳተን ገበር አድርገን የወገብ ላስቲኮቻችንን በምንጠቀምበት ጊዜ መጥበብና መስፋት እንዲችሉ አድርገን ነው የምንጠቀመው። ልክ እንደዚህ እንደምታዩት ዲቴይሉ እዚህ ጋር ይህንን ይመስላል። ሰው ማስፋት ስትፈልጉ እዚች ጋር የታሰረችውን
መፍታት ብቻ ነው የሚጠበቅብን። እንደዚህ ሳብ ሲል የወገቡ ሰፋ የማለት ባህሪ ይኖረዋል። ምናልባት ደግሞ ከሰፋ ደግሞ ልክ ይሄንን ሳብ በምታደርጉበት ጊዜ ጠበብ ይላል ማለት ነው። ስለዚህ የወገብ ሳይዝ አያሳስበንም ማለት ነው። ሞስሊ ውጭ ሆናችሁ የምታዙን ከስተመሮች የወገብ ሳይዛችሁ ጠበበ ሰፋ የሚለው ነገር አያሳስበንም። ይሄ የጎጃም ቀሚስ ቆንጆ ነጠላና መቀነት አብሮ አለው ማለት ነው። እንደዚህ እንደምታዩት ይሄኛው መቀነቱን ትልቅ መቀነት ነው ያለው። እንደዚህ እንደምታዩት እንደ ስካርፕ መጠቀም ይቻላል መቀነቱን። ቆንጆ ደግሞ ትልቅ ነጠላም አለ። ቅድም እንዳሳየኋችሁ ቆንጆ ትልቅ ነጠላ አለ። ይህንን የጎጃምኛ ቀሚስ እኛ ጋር በ13,000 ብር ብቻ ነው የምታገኙት። የወደዳችሁት የመረጣችሁ ካለ እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። እዛ ጎጃም ላይ ሳንወጣ ደግሞ ይሄኛውን ደግሞ በአረንጓዴ ከለር ደግሞ ጥለቱ በአረንጓዴ ደግሞ በዚህ መልኩ አድርገን ሰርተነዋል። የቅድሙ ወይን ጠጅ ነው እንዳሳየዋችሁ። ይሄኛው ደግሞ በአረንጓዴ ጥለት በዚህ መልኩ አድርገን ሰርተነዋል። ዲቴይሉ ደግሞ ይህንን ይመስላል። አንገቱ ላይ ያሉ ትከሻ ላይ ያሉ ዲዛይኖች ይህንን ይመስላሉ። በጣም ነው የሚያምሩት። እንደዚህ እንደምታዩት እዚህ ጋር በጎጃም ባህል ብር ትክክለኛ ብሮችን እዚህ ጋር ይሰፋቸዋል። እሱን ሪፕለስ ለማድረግ በነጭ ወርቀ ዘቦ በዚህ መልኩ አድርገን ጥልፎቹ ላይ ብርማ ከለሮችን ተጠቅመናል ማለት ነው። ልክ እንደዚህ እንደምታዩት እታች ላይ ያለውን ዲዛይን ላይ እነዛ ከለሮች አሉ ማለት ነው። በጣም ቆንጆ ከለር ኮምቢኔሽን ያለው የጎጃምኛ ቀሚስ ነው ማለት ነው። በጣም ነው የሚያምረው ይህ ቀሚስ። እንደተለመደው ፈትላችን ደብል ነው። ከስር ሳተን ገበር ተጠቅመናል። ወገቡ እንዲጠብ እንዲሰፋ አድርገን እንሰራዋለን ማለት ነው። ተመሳሳይ ቆንጆ መቀነት ነጠላ አንድ ላይ ያለው የዚህኛው የጎጃምኛ ቀሚስ መቀነቱ ረዘም ያለ ነው። በዚህ መልኩ ልክ እንደዚህ ነው። ይሄኛውንም እንደ ስካርፕ መጠቀም ይቻላል። ሰፋ ያለ ቀነት ነው ያለው። ቆንጆ ነጠላም አለው። ይሄንን የጎጃም ቀሚስ እኛ ጋር በ13,000 ብር ብቻ ማግኘት ትችላላችሁ። እችኛዋ ቀሚስ ደግሞ ከታች ላይ የጥበቦችን የተጠቀምነው እዚህ ውስጥ ጥለቱ ዲዛይኖች አሏቸው። ሞስትሊ ቅድም ያሳየኋችሁ ልሙጥ ሆነው ከላይና ከታች ነው ዲዛይናቸው። እችኛዋ ግን ጥበብ ነች ማለት ነው። ከመሀል ደግሞ ራሷ ጥበቧ ከጀርባዋ ይሄንን የመሰለ ነው ማለት ነው። ደረጃው አለው ከጀርባ በኩል በጣም ቆንጆ የሀበሻ ቀሚስ ነች ማለት ነው። ከፈትል የተዘጋጀ የሀበሻ ቀሚስ በጣም ነው የሚያምረው። የፈትሉ ጥራት፣ ዲቴይሉ፣ እልፉ ሁሉም ነገር ኒት ሆኖ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። ወይን ጠጅ ከለር ለምትወዱ ከስተመሮቻችን ይሆናል ብለን እናስባለን። እዚች ጋር ያለችው ተከሻዋ ላይ ያለችው መስቀሏም ዲቴይሏም ለቀሚሱ በጣም ውበት እንዲኖረው አድርጋለች ማለት ነው። እንደተለመደው ደብል ተትል ሳተን ገበር መጥበብና መስፋት የሚችል የወገብ ሳይዝ አድርገን በቆንጆ መልኩ ያዘጋጀናት የሀበሻ ቀሚስ ነች ማለት ነው። ይህንንም የሀበሻ ቀሚስ እኛ ጋር በ14,500 ብር ብቻ ነው የምታገኙት። በጣም ቆንጆ ቆንጆ ቀሚሶችን የፈትል ቀሚሶችን አማራጭ ከፈለጋችሁ ምርጫችሁ እንደምታደርጉን ተስፋ አደርጋለሁ። ልክ እንደ ከዚህ ቀደሞቹ ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ ያላት ማለት ነው። የሀበሻ ቀሚስ በ14,500 ብር ብቻ እኛ ጋር ማግኘት ትችላላችሁ። ይሄኛው የሀበሻ ቀሚስ ደግሞ በጣም በብዙዎቻችሁ በጣም የተወደደ የተመሰከረለት የንግስት ሳባ በፈትል የተሰራ ነው ቀሚስ ነው። እንደዚህ እንደምታዩት ከኋላ ያለው ጥለት ይህንን ይመስላል። በጣም ጽድት ያሉ በጣም በስራቸው የተካኑ ሸማኔዎች የሰሩት በጣም የሚያምር የንግስት ሳባ ቀሚስ ነው ማለት ነው። በጎንደር ፈትል በዚህ መልኩ ቆንጆ አድርገን ሰርተነዋል። ፊት ለፊት የምታዩት የሲንጀር ጥልፍ ነው። እንደዚህ ሰፋ ብሎ ወደ ታች የሚወርድ ታች ደግሞ የአክሱም መስቀል በዚህ መልኩ አድርገን ሰርተናል ማለት ነው። በጣም የሚያምር እኔ በጣም የምወደው በጣም ብዙ ከስተመሮቻችን የሚወዱት የሚመርጡት የሀበሻ ቀሚሳችን ነው ማለት ነው። በጣም ነው የሚያምረው። ዲቴይሉ ሁሉም ነገር ጽድት ተብሎ የተሰራው የሀበሻ ቀሚስ ነው። ሽመናው በጣም ንጹህ ነው። ኒት የሆነ ስራ ነው ማለት ነው። በጣም የሚያምር የንግስተ ሳባ ቀሚስ ነው። ልክ እንደተለመደው እዚህ ጋር ደብል ፈትል ነው የምንጠቀመው። ምክንያቱም ጥልፋችን ሰፋ ያለ ስለሆነ ጥልፉን መሸከም እንዲችል። ከስር ደግሞ ሳተን ገበር እንጠቀማለን። እጁ ላይ የምንጠቀመው አምባር ዲቴይሉ እዚህ ጋር ሰፋ ማለቱ ሁሉም ነገር በጣም ቆንጆ ሆኖ የተዘጋጀ የንግስተ ሳባ
የሀበሻ ቀሚስ ነው ማለት ነው። ቆንጆ መቀነት እንዲሁም ቆንጆ ትልቅ ነጠላ አለው። ልክ እንደዚህ እንደምታዩት መቀነቱ ራሱ አርቡ በጣም ትልቅ ነው። እንደ ስካርፍም መጠቀም የምንችለው አይነት የሚያምር ቆንጆ ነጠላ አለው። ለቤተ ክርስቲያን አጣፍቶ ለመልበስ የሚሆን ቆንጆ ትልቅ ነጠላ ነው ማለት ነው። ሰው ይሄንን የንግስተ ሳባ የሀበሻ ቀሚስ እኛ ጋር በ17500 ብር ብቻ ነው የምታገኙት። ቆንጆ ቆንጆ ጽድት ያሉ የሀበሻ ቀሚሶችን ከፈትል የተዘጋጁ ቀሚሶችን የምትፈልጉ ከሆነ ምርጫችሁ እንደምታደርጉን ተስፋ እናደርጋለን። እንደምታዩት ቆንጆ በጣም ትልቅ ነጠላ ነው ያለን። ለቤተክርስቲያን አጣፍቶ ለመልበስ ነጠላው የሚሆን አይነት ቆንጆ ነጠላ ነው። እንደዚህ እንደምታዩት አድርጋችሁ መልበስ ትችላላችሁ። ቆንጆ ቆንጆ የሀበሻ ቀሚሶችን ከፈትል የተዘጋጁ ቀሚሶችን የምትፈልጉ ከሆነ ምርጫችሁን መዓዛ ጥበብና ሽፎን እንደምታደርጉ ተስፋ አደርጋለን። ኖርማሊ ዲቴይሉ ይህንን ነው የሚመስለው። ቀሚሱ ከመለበሱ በፊት ይህንን ነው የሚመስለው። ወገብ ላስቲኩ እንዲጣብና እንዲሰፋ አድርገን ነው የምናዘጋጀው። እንደተለመደው እንደዚህ እንደምታዩት እዚህ ጋር እናስረዋለን። ይህንን እስሩን ስትፈቱት ኖርማሊ ቀሚሱ ሰፋ ይላል ማለት ነው። ስለዚህ የወገብ ሳይዝ የወገብ እንትን ልኬታች ያን ያክል አያሳስባችሁም ማለት ነው። መጥበብና መስፋት እንዲችል አድርገን ነው የምንሰራው። እንደዚህ ሰፋ ይላል ማለት ነው። ድንገት ደግሞ ከሰፋችሁ ደግሞ ሳብ ካደረጋችሁት መስፋት የሚችል የሀበሻ ቀሚስ ነው ማለት ነው። በጣም ነው የሚያምረው። የወደዳችሁት የመረጣችሁት ካላችሁ እኛ ጋር በ17500 ብር ብቻ ነው ማግኘት የምትችሉት። ኦርደሮችን ከጥምቀት በኋላ ነው የምንቀበለው። ስለዚህ እየደወላችሁ ኦርደር ማድረግ ትችላላችሁ። በጣም እናመሰግናለን። ይሄኛው የፈትል ቀሚስ ደግሞ በዶቃ ሰማያዊ ጥለት የሰራ ነው። የፈትል ቀሚስ ነው ማለት ነው። ለእስራኤል ሀገር የሚሄድ ልብስ ስለነበረ የሰራ ነው። በመስቀል ሳይሆን በአበባ ነው። ታችሉ እንደዚህ እንደምታዩት መስቀል ለማይለብሱ ከስተመሮቻችን በአበባ በዚህ መልኩ አድርገን እንሰራለን። ቆንጆ ጽድት ያለ ፈትል ነው። ያው እንደምታውቁት በፈትሎቻችን አንታማም። ዲቴይሉ፣ ጥልፉ፣ ሁሉም ነገር ቆንጆ ጽድት ተደርጎ የተሰራ የሀበሻ ቀሚስ ነው። ጀርባው ደግሞ ይህንን ይመስላል። ላይ ያለው ጥልፉ ይህንን ይመስላል። እታች ደግሞ ጥለቱ ይህንን ይመስላል። በአረንጓዴ የሰራ ነው። በዶቃ ሰማያዊ በዚህ መልኩ አድርገን ሰርተነዋል ማለት ነው። እንደተለመደ ፈትሎቻችን ደብል ናቸው። ከዛ ስር ደግሞ ሳትን ገበር እንጠቀማለን። ወገብ እንዲጣብና እንዲሰፋ አድርገን ነው የምንሰራው ማለት ነው። በጣም እንደምትወዱት ተስፋ አደርጋለሁ። ቆንጆ መቀነት፣ ቆንጆ ነጠላ አንድ ላይ አድርገን እናቀርብላችኋለን። መቀነቱ ይህንን ይመስላል። ዶቃ ሰማያዊ ስለሆነ ለመቀነትና ለነጠላው ዶቃ ሰማያዊ ከለሮችን የተጠቀምነው። ቅድም በአረንጓዴ ሰርተነው ነበር። ይህንን የሀበሻ ቀሚስ እኛ ጋር በ8500 ብር ብቻ ነው የምታገኙት። ስለዚህ በምትፈልጉት የከለር አማራጮች ይህንን ስሩ በሉን። በፈለጋችሁት የከለር አማራጮች እኛ ጋር ማግኘት ትችላላችሁ ማለት ነው። ምርጫችሁን መዓዛ ጥበብና ሽፎን ስለምታደርጉ እጅግ አድርገን እናመሰግናለን። እችኛዋ የሀበሻ ቀሚስ ደግሞ ጥቁር ከለር ምርጫችሁ ለሆኑ ከስተመሮቻችን የምትሆን በጣም የምታምር እታች ትንሽዬ ጥበብ ያላት የሀበሻ ቀሚስ ነች። ልክ እንደዚህ እንደምታዩት እታች ላይ ይህንን የመሰለ ቅርጽ ያለው ጥበብ ዙሪያውን አለ። በወራጅ ጥልፍ ደግሞ በዚህ መልኩ አድርገን ቀሚሱን ሰርተነዋል። እታች ላይ ያለው መስቀሉ፣ ዲቴይሉ፣ ጥበቡ ሁሉም ጽድት ተደርጎ የተሰራ የሀበሻ ቀሚስ ነው ማለት ነው። ከፈትል የተዘጋጁ ቆንጆ ቆንጆ የሀበሻ ቀሚሶችን ከፈለጋችሁ ምርጫችሁ እንደምታደርጉን ተስፋ እናደርጋለን። በጣም የምታምር ቆንጆ ቀሚስ ነች። ጠቆር ያለ ዳርክ ከለር አሳይን ስትሉ የነበራችሁ ከስተመሮቻችን ትወዱታላችሁ ብዬ አስባለሁ። በጣም በሚያምር ፈትል በዚህ መልኩ አድርገን ሰርተነዋል። እንደተለመደው ደብል ፈትል ነው የምንጠቀመው። ከዛ ስር ደግሞ ሳትን ገበር እንጠቀማለን። ቆንጆ አድርገን የሰራናት የሀበሻ ቀሚስ እኛ ጋር በ11500 ብር ብቻ ነው የምታገኘው። ቆንጆ መቀነትና ቆንጆ ነጠላ አንድ ላይ አለው። እንደዚህ እንደምታዩት እቺ መቀነቷ ነች። መቀነቷም አርቧ ሰፋ ያለች ነች። እንደ ስካርፕ መጠቀም ትችላላችሁ። ለቤተክርስቲያን እንዲሆን ደግሞ ቆንጆ ትልቅ ነጠላ ደግሞ አብሮ አላት ማለት ነው። በ11500 ቆንጆ ቆንጆ የሀበሻ ቀሚሶችን እኛ ጋር ታገኛላችሁ። ቪዲዮውን እስከዚህ ድረስ ስለተከታተላችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላም ሁኑ።